ይችን ቅድስት ድንግል ማርያም ጸጋ ስለሆነች ትዕቢተኞች እብሪተኞች የዚህ ዓለም ኩሮዎች የማያገኟት ልዩ ስጦታ ናት። ለትዕቢተኞች የማትደርስ ለትሑታን ግን ሞገስና ጸጋ ክብርና ጌጥ የምትሆን እኮ ናት እቺ ቅድስት ድንግል ማርያም። ምክንያቱም ታስታውሳላችሁ እግዚአብሔር ትዕቢተኞችን ያዋርዳል ለትሑታን ግን ጸጋን ይሰጣል የሚለው ቃል ምንኛ የታመነ ነው። ትሑታን ናቸው የሚያመሰግኗት፣ ትሑታን ናቸው የሚዘምሩላት፣ ትሑታን ናቸው ወደ ቤታቸው የሚወስዷት። ወገኖቼ ትሑት ካልተሆነ የማትገኝ ስጦታ ናት እሷ በትህትና። ያዕቆብ ዘስሩግ እንደተናገረው ነገር ግን በምድር ላይ እንደ ማርያም ራሱን ዝቅ ያደረገ የለም ይልና በዚህም እንደ ማርያም የከበረ የለም ይላል። ዝቅ ስትል የምታገኛት ስጦታ ናት። ትዕቢተኞች አያወድሷት፣ ኩሮዎች ያባርሯታል። አለን አለን ባዮች አለፍም ብለው ይሰድቧታል፣ እንደሌለሽ ሊቆጥሯት ይሞክራሉ። ምክንያቱም ዝቅ አላሉ። ትሑታን የሚያገኟት ትሑታን የሚወስዷት ልዩ ስጦታ ናት። ምክንያቱም እሷ አስደናቂ ትሑት የትህትና እናት ናት። ጸሎቴን ሰማኝ አላለችም፣ ትሑት ናት። ትጋሃ ሌሊቴን አየልኝ አላለችም፣ ትሑት ናት። ጾሜን ተቀበለኝ አላለችም፣ ትሑት ናት። ጥበቤን ተመለከተልኝ አላለችም፣ ትሑት ናት። ደም ግባቴን አየልኝ አላለችም፣ ትሑት ናት። ይልቅ አንድ ነገር ብቻ ብላለች፣ የባሪያይቱን መዋረድ ተመልክቷልና አለች። ትሑት ስትሆን ነው የምትዘምርላት። ትዕቢተኞች አፍ ውስጥ ለምን ትፈልጓታላችሁ? ትዕቢተኞች ጋር ጸጋ ማርያም አትደርስማ። እንደ ቅዱስ ኤፍሬም ያሉ ትሑታን የሚያገኟት አስደናቂ ስጦታ ናት ቅድስት ድንግል ማርያም። ቅዱስ ኤፍሬም ቀደም የጠቀስኳቸው የነ መጥምቀ መለኮት ቅዱስ ዮሐንስ የነ ቅዱስ ዮሐንስ ወንጌላዊ ተማሪ ይመስላል። በመኑ ቅድስት ድንግል ማርያምን በመውሰዱ ምን ሆኖ ትሑት ሆኖ ነው። እንዴት ምን ይል እንደነበር ታውቃላችሁ? ከጌቶች ልጆች የሚወድቀውን ፍርፋሪ የሚለምን ውሻ እያለ ራሱን የሚቆጥር ሰው ነበረ። ሰው ሲያመሰግነው ሰውነቱ በፍርሃት ይንቀጠቀጣል፣ ሰውነቱ በላብ ይጠመቃል። ሲያከብሩት እንባ ይቀድመዋል። በእንባ እየታጠበ አባ ባስልዮስን ምን እንዳለው ሰምታችኋል? አባቴ ሆይ ለኔ ለኃጢአተኛው ክፉ ሰው ራርተ በጠባቡ መንገድ ብራኝ እያለ የሚያለቅስ ሰው ነው ማርያምን የሚያገኛት። ውሻ ነኝ የሚል እንዴ! ለምንድን ነው ኩሮቹ ስትፈልጓት ምታጧት? ጸጋ የለማ። ትጎች የሚጋደሉ የሚያገኟት እናት ናት። እንደማን? እንደ አባ ኤፍሬም ወደ በረሃ የወረደ የመጥምቀ መለኮት ቅዱስ ዮሐንስን መንፈስ ተሞልቶ ይመለስ ነበር ይላል ስለ አባ ኤፍሬም ያነበብኩት ጽሑፍ። በዚህ መንፈስ የሚመሩ ናቸው ስለ ማርያም የሚዘምሩላት፣ እሷን የሚያሞግሷት፣ እሷን ወደ ቤታቸው የሚወስዷት፣ ብቻቸውን እንዳይሆኑ የሚቀበሏት።